አሁን ለምሳሌ በጦርነት ውስጥ የሞት አለ፣ በሳት ተቃጥሎ በወንዝ ተወስዶ በምናምን የሞት አለ አይደል? እንዳው ጌታ ሲመጣ ከመቃብር የሚነሳ ምኑ ይመስልሻል? እንዴት ይመስልሻል እሱ ነገር? ቅዱስ ለእያንዳንዱ እግዚአብሔር አካል እንደሚሰጠው ቆሮንቶስ ላይ ይናገራል። ሳይ አካል ስንል አንድ ሰው ከሞተ በኋላ መንፈሱ ወይም ሰውነቱ ይቀጥላል እኮ። ለምሳሌ ጳውሎስ ሰው ነው። አሁንም ጳውሎስ ትንሣኤ ላይ ሲነሳ ጳውሎስ አሁን ይሄ እዚህ ጥሎት የሄደውን ስጋ ይሄ ምድራዊ መኖራችን ያለውን መልሶ ያንን ለብሳለሁ የምትለው አንተ እሱ ያስነሳዋል የሚለው እሱ ነው። ሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን ይላል። ይሄኛውስ እንግዲህ የዘላለም ቤት ሲል እኮ የዘላለም ቤት ማለት አንደኛ መንግስት ሰማያትን ራሱን የሚያመለክት ነው። ምኖር ሰው በመጨረሻ እዛ አይደለ ያን አለ ምኖር ሰው እንጂ እዚህ ጋራ በእኔ መረዳት ቤት ያለው ያገኘውን በሰማይ ሲሄድ ስጋ ይኖረዋል፣ በእጅ ያልተሰራ ስጋ ይኖረዋል ማለት አይደለም። በእጅ ያልተሰራ የሚለው ሌላ መኖሪያ ያለን ነው። እዚህ ምድር ላይ እንኖር ነበር፣ በስጋ እንኖራለን። ከዚህ ስንለይ ደግሞ ሌላ መኖሪያ ያለን ነው። ያኛው ምድራዊ ብሎ ያስቀመጠው ስጋን ነው ብለን ከደመደም ነው። ስጋው ደግሞ ብፈርስ ብለህ ስትል ደግሞ በሰማይ ያለ ደግሞ በእጅ ያልተሰራ አለን ብሎ ስናገር እሱን ምንድን ነው ብለን የምትረዳው አንተ? እኔ እሱን የምረዳው ለምሳሌ እዚህ ምድር ላይ እየኖረ ነበረ፣ ከዚህ ምድር ሄዷል፣ ሌላ መኖሪያ ያለኝ ላይ ነው። ያን በሰማይ ያለውን መንግስት ሰማያትን የእግዚአብሔር መንግስት የምንለው በተለዋጭ የሚጠቀሰው እሱን ነው። ይሄኛው ምድራዊ መኖሪያ ቢፈርስ ብሎ ሁለተኛ ቆሮንቶስ ምዕራፍ 5 ላይ እንደምናገር ማለት ነው። ስለዚህ አሁን ይሄኛው ስጋችን ገና ምን ይጠብቃል? ቤዛነት፣ ይሄ የልጅነታችን ቤዛነት ብሎ የሚያስቀምጠው ነገር ምንድነው? የስጋ ለውጥ አለን፣ ገና የመኖሪያ ለውጥ አለው ማለት ነው። ግን እንትን የሆነው ምንድነው? ሰው የሆነ ነገሩ ማለት ሰው መንፈስ ሆኖ ሳይሆን እግዚአብሔር ላጠፋው አዳም ጥፋት አጥፍቶ ከፈረደባቸው ነገሮች መካከል ያልሻረው ነገር ምንድነው? አፈር ነውና ወደ አፈር ትመለሳለህ የሚለው ነው። ስጋ ነው ከአፈር የተገኘው። ስለዚህ ያ ስጋ ምንድነው? ጠፊ ነው። ሰው የሚጠፋ ነገርና የማይጠፋ ነገር አለው ማለት ነው። ስለዚህ መንፈሱን አድኖታል፣ መንፈሱን በመንፈሱ አድሷል። ስጋን ግን መኖራ ተቀይሮለታል ነው የመጽሐፍ ሐሳብ ያ ነው እንጂ ሰው መንፈስ ነው የሚለውን ነገር አይደለም። የዳነው ግን መንፈሳችን ነው ነው። አዎ ይኸውልሽ ለምሳሌ በዳግም ልደት እናምናለን አይደለ? ሰው ዳግም ይወለዳል እና ሰው ዳግም ሲወለድ መንፈሱ ነው የሚወለደው ነው የምንለው። ምክንያቱም ስጋ ቅድም እንዳልሽው ቅድም የሆነ ስጠቅሱት ነበረ፣ ስጋ በመጨረሻው ጊዜ መዳንን ያገኛል። ወይም ይህ የሚበሰብሰው ወይም የበሰበሰው የማይበሰብሰው ሆኖ ይገኛል። ይሄ ስጋ መዳን የሚባለው መጨረሻ ላይ የሚፈጸም ነገር ነው። ሁለተኛው ስጋ አይድንም ይለወጣል እንጂ ስጋ አይድንም። ነፍሳችን ይድናል ስልሽ እኮ የተንሳይ አካል ይለብሳል ማለት ነው። አሁን የሚነሳ ጌታ ሲመጣ ስለዚህ ይሄኛው ስጋ አሁን ይኸውልህ ምን መሰለህ፣ አሁን ትኩረት ማድረግ አለብን ብዬ የማስበው ነገር ይሄ ስጋ እንደ ነፍሳችን የሚታደስ አይደለም፣ ወይም እንደ መንፈሳችን የሚታደስ አይደለም። መታደስ ሳይሆን የዚህ ጠፍቶ ለውጥ ነው የሚደረግለት። ግን እንትን ምን ታስቢያለሽ? አሁን ለምሳሌ ቀደም አንቺ ነሽ ስታንሽ የነበረው ቼሉ ነች። አሁን ለምሳሌ በጦርነት ውስጥ የሞት አለ፣ በሳት ተቃጥሎ በወንዝ ተወስዶ በምናምን የሞት አለ አይደለ? እንዳው ጌታ ሲመጣ ከመቃብር የሚነሳ ምኑ ይመስልሻል? እንዴት ይመስልሻል እሱ ነገር? ቅዱስ ለእያንዳንዱ እግዚአብሔር አካል እንደሚሰጠው ቆሮንቶስ ላይ ይናገራል። የሚነሳበት ማለት ነው። ይሄው እንትኑ ነው የሚነሳው እኮ አሁን ይኸውልሽ የትንሣኤ አካል ስንል አንድ ሰው ከሞተ በኋላ መንፈሱ ወይም ሰውነቱ ይቀጥላል እኮ። ለምሳሌ ጳውሎስ ሰው ነው። አሁንም ጳውሎስ ጌታን ሲያገለግል ሰው ነው በምድር ላይ ያለ፣ አሁንም ሰው ነው። ኢየሱስ ክርስቶስ በምድር ላይ ያለው አሁን እሱ ሰው ነው ስትለው የጳውሎስን ስጋ ነው ሰው እያልክ ያለው ወይንስ መንፈሱ? ምክንያቱም መንፈሱና ስጋው ስለተለየ ማለት ነው። መንፈሱ ነው። ቅድም እንዳልሽ እኮ ዳግም የተወለደው እሱ አይደለም። ጳውሎስ ትንሣኤ ላይ ሲነሳ ጳውሎስ ትንሣኤ ላይ ሲነሳ ጳውሎስ አሁን ይሄ እዚህ ጥሎት የሄደውን ስጋ ይሄ ምድራዊ መኖራችን ያለውን መልሶ ያንን ለብሳለሁ የምትለው አንተ? እሱ ያስነሳዋል የሚለው እሱ ነው። አሁን የተንሳይ አካል ሲባል እኮ ከመቃብርም የሞቱት የሚለው ይኸውልሽ፣ አሁን ኤግዛክትሊ ይሄኛውን ይልበስ። ሌላ ግን አንድ ነገር እናውቃለን።
የትንሣኤ አካል እንለብሳለን። ቆይ ለዚህ ላይ ያለው ላምብል ምቴ እንዴት እንደምትረዳው እንድታስረዳኝ ማለት ነው። እዚህ ሁለተኛ ቆሮንቶስ ምዕራፍ 5 ላይ ያለው ማለት ነው። ምንድነው የሚለው? ይኸውልህ ቁጥር 1 ላይ ድንኳን የሚሆን ምድራዊ መኖራችን ብፈርስ በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን ይላል። እዚህ ጋር ሁለት ነገር ያስቀምጣል። ምድራዊ መኖሪያችን ብሎ የሚያስቀምጠው ድንኳን ነው። እሱ ምን ትለዋለህ አንተ? ምድራዊ መኖሪያችን እዚህ ጋር ድንኳን ብሎ ያስቀምጠው ስጋችንን ነው ጳውሎስ ሲናገር። ይሄን ነገር ጳውሎስ ብቻ ሳይሆን በሌላ መልኩ ጴጥሮስ በቃ ችግር የለም ስለምንስማማ ማለት ነው። ምቴ እሺ ስጋችን ነው ድንኳን የተባለው። ከዛ ይቀጥልና በሰማይ ያለ በእጅ ያልተሰራ የዘላለም ቤት የሚሆን ከእግዚአብሔር የተሰራ ሕንፃ እንዳለን እናውቃለን ይላል። ይሄኛውስ እንግዲህ የዘላለም ቤት ሲል እኮ የዘላለም ቤት ማለት አንደኛ መንግስት ሰማያትን ራሱን የሚያመለክት ነው። የምንወርሰው በመጨረሻ እዛ አይደለ? ያን አለ የምንወርሰው ገባሽ እንጂ እዚህ ጋራ በእኔ መረዳት ቤት ያለው ያገኘውን በሰማይ ሲሄድ ስጋ ይኖረዋል፣ በእጅ ያልተሰራ ስጋ ይኖረዋል ማለት አይደለም። በእጅ ያልተሰራ የሚለው ሌላ መኖሪያ ያለን ነው። እዚህ ምድር ላይ እንኖር ነበር፣ በስጋ እንኖራለን። ከዚህ ስንለይ ደግሞ ሌላ መኖሪያ ያለን ነው። እሱ መኖሪያ ምን እንትናም እኮ ማነው ከስጋ ይውላ አሁን ምን ማለት ያለብን ከስጋ አንፃር ስለሆነ የተነገረው ያኛው ምድራዊ ብሎ ያስቀመጠው ስጋን ነው ብለን ከደመደም ነው። ስጋው ደግሞ ብፈርስ ብለ ስትል ደግሞ በሰማይ ያለ ደግሞ በእጅ ያልተሰራ አለን ብሎ ሲናገር እሱን ምንድነው ብለ ነው የምትረዳው አንተ? እኔ እሱን የምረዳው ለምሳሌ እዚህ ምድር ላይ እየኖረ ነበረ፣ ከዚህ ምድር ሄዷል፣ ሌላ መኖሪያ ያለኝ ላይ ነው። ያን በሰማይ ያለውን መንግስት ሰማያትን የእግዚአብሔር መንግስት የምንለው ነው በተለዋጭ የሚጠቀሰው እሱን ነው እንጂ እኔ እንትን አይመስለኝም። ይሄ ሌላ አካል ይቀጥላል። ይኸውልህ አካል የምንለብስና ይቀጥላል። ምቴ ይቀጥላል። ከዛ ክፍሉ እንደዚህ ይላል። ይሄ ሕንፃ እንዳለን እናውቃለን ካለ በኋላ በዚህ ውስጥ በእውነት እንቃትታለንና ከሰማይ የሚሆነውን መኖራችን እንድንለብስ እንናፍቃለንና ልንለብስ ራቁታችንን አንገኝም ይላል። ለብሰን ራቁታችን አንገኝም። ስለዚህ ይሄ የሰማይ ከሰማይ የሚመጣ ወይንም ይሄ በሰማይ ያለን የተባለው የሚለበስ ነው ይላል። ይሄ ከስጋ አንፃር ነው አይመስልህም? እኔ ይሄን ከስጋ አንፃር ሳይሆን ይሄ ስለ አካልም ሊያወራ ይችላል። ምክንያቱም አሁን ስጋ እንደምታየው በሰማይ ስጋ የለም። አካል እኮ ስጋ እዛ ስጋ አይሆንም። የሰው አካል እኮ ይኸውልሽ ልክ ነህ። አሁን ለምሳሌ በሰማይ ስጋ አይደለም የሚሆነው። ምክንያቱም ሰማይ የስጋ መኖሪያ ስጋ ሊኖር አይችልም። ስጋ እንዳልኩት እዚሁ ምድር ላይ ያለ ነገር የተበጀ ነገር ነው። መንፈሳዊ አካል ቆይ ምቴ ኢየሱስ ስጋ የለውም እንዴ? ነበረው አለ ማለት ከትንሳኤ በኋላ ከተነሳ በኋላ አለ። አይ ከተንሳኤ በኋላ ከተነሳ አለ አካል አለው ስጋ አለ። ከተንሳኤ በኋላ ግን ይኸውልሽ ከተነሳ በኋላ የትንሳኤ አካል ነው። አሁን የትንሳኤ አካል ምን አይነት ነው ብትኝ አይደለም። ቆይ እሱ አይደለም ምቴ ችግር የለውም እሱ አይደለም የትንሳኤ አካል የሚለው ሳይሆን ስጋ አይደለም ወይ ያ አካል ለኔ ራሱ እንጂ እሱ ራሱ አካሉ ስጋ አይደለም። ስጋ ነው ግን የተለወጠ ስጋ ነው። ችግር የለብንም። የተለወጠ ነገር ላይ ማውራት አልፈልግም። ለምን እዛ ላይ እንደማላወራ ታውቃለህ? ምቴ ማስረጃም ስለሌለው እሱ ላይ አላወራም። ግን ስጋ አለው ወይ የምለውን ነገር ብቻ ነው። ስጋ ነው እኮ ልሽ እሱ ነው እኮ የምልሽ። በቃ ታዲያ ኢየሱስ ስጋ ነው ካለው የኛ አካል ስጋ አይኖረውም ማለት አትችልም። ምክንያቱም የትንሳኤው በኩር ራሱ እሱ ነው። እንደዛ እኮ እያልኩ አይደለም። አካል ይኖረናል። አሁን አካል ሲኖረን ስልሽ አሁን አካል ሲኖር ይሄ አሁን በእጃችን የምንነካው የምንዳስሰው አይነት ስጋ ነው ወይስ የተነሳየ አካል የተባለ ስጋ ነው?
እንጂ አሁን እንደሚዳሰሰው ይሄ ነገር ነው ብዬ አይደለም። የሚነካ የሚዳሰስ ልክ ኢየሱስን እኮ ከሙታን ከተነሳ በኋላ ነኩት፣ ዳሰሱት፣ እግሩን ይዞ ሰገዱለት። ስለዚህ ሰው በትንሣኤ ሲነሳ ያንን አካል ነው ይዞ የሚነሳው። ለዛ እኮ ነው ቆሮንቶስ ላይ ስለ ትንሣኤ ሲናገር የፊተኛውን እንደለበስን ያንን መንፈሳውን እንለብሳለን ብሎ ሁለቱን አዳሞች ያስቀምጠው ሁለቱንም በሚለበስ የሚያስቀምጣቸው። ስለዚህ የምንነሳ ከሆነ ታሪክ ሁለት ነገር ሆነ የምንነሳ ከሆነ ያ እንደዛ ነው የምንነሳው። ግን ኦልሬዲ የጳውሎስ ገና ነው ማለት ነው። በዚህ መሰረት እኮ ጳውሎስ እኮ እዚህ ጋር ያስቀመጠው እኮ አሁን እጄ ለብሳለሁ እኮ አይደለም ያለው። ገና እኮ ሲመጣ ኢየሱስ ይለውጠዋል ነው ያለው። ፊልጵስዩስ ላይም ሲናገር ክርስቶስ በሚገለጥበት ሰዓት የተዋረደው ስጋችንን ክቡር ስጋውን እንዲመስል ይለውጠዋል አለ። ትክክል፣ እሱ ልክ ነው። በዚህ ስማመል። ግን እንዳሁን የማውራት የፈለኩት ሳሪ እንትን ላይ ነው። እሺ ሰው ማን ነው የሚለው ላይ ይሄ ወሳኝ ነገር ስለሆነ እኮ ይሄ እኮ ነው በቃ ሰው ማን ነው ስትል ሰው ነፍስ መንፈስ ስጋ ነው። እግዚአብሔር ሲያድነው መንፈሱ አድኖታል። ስጋው ላይ ግን አፈርንና ወደ አፈር ትመለሳለህ ያለው አፈሩ ወደ አፈሩ ይመለሳል። ከዛ ሌላ መኖሪያ ተዘጋጅቶለታል። ሰው ግን አሁንም ነፍስ ስጋ መንፈስ ነው። ይሄ ነው የሰው ማንነት። ግን የዳነና ያልዳነ ነገር አለው ነው የሰው። እሺ ምን እኔ ደግሞ አንድ ጥቅስ አንድ ቃል ልስጥሽ እስቲ። መጽሐፍ ቅዱስ ላይ በተለያየ መልኩ አዲስ ኪዳን ላይ የተነገሩ ነገሮች አሉ። ለምሳሌ መጽሐፍ ቅዱስ ውስጠኛው ሰው ይላል። ለምሳሌ መጽሐፍ ቅዱስ ላይ እነ ጳውሎስ ውስጠኛው ሰው፣ አዲሱ ሰው፣ የልብ ሰው እያለ የሚጠቅሰው ነገር አለ። ከእንደገና አዲስ ፍጥረት ብሎ የሚጠቅሰዋል። ይሄ ለምሳሌ ውስጠኛው ሰው የተባለው የትኛው ነው? መጽሐፍ ቅዱስ ሰው ነው የሚለው፣ ግን ውስጠኛው መንፈስ አይልም። ውስጠኛው ሰው ይለዋል እና የልብ ሰው ነው የሚለው። ይሄ እንዴት ትረጃዋለሽ? እሱ ይሄ የውስጥ ሰው አዲሱ ሰው ተብሎ የሚነገረው ይሄ የዳነው ማንነታችን ነው፣ የውስጥ ማንነታችን ማለት ነው። ይሄኛው አሁን ይሄ ስጋችን ለእግዚአብሔር እንኳን የሚገዛ አይደለም እኮ ስማኝ። ይሄኛው ስጋችን ለእግዚአብሔር የሚገዛ እንኳን አይደለም። ስለዚህ ይሄኛው አዲሱ ሰው ብሎ ሲናገር ውስጣችን እሺ ምታውራ ዳግም የተወለደውን ውስጣችን ይሄ ዳግም የተወለደውን ነው ሰው የሚለው አይደለ? ይሄ ከመጽሐፍ ቅዱስ ከእግዚአብሔር ተወልዳችኋል ይላል። ከእግዚአብሔር የተወለደው እሱን መጽሐፍ ቅዱስ ሰው ይለዋል። ልክ ነሽ። አዲሱ ሰው ከነገና አዲስ ፍጥረት የልብ ሰውን እያለ የሚጠቅሰው ይሄ ነው። የሰው እውነተኛው ማንነቱ ከእግዚአብሔር የተወለደው ቀድሞውኑ በእግዚአብሔር መልክና በእግዚአብሔር ምሳሌ የተፈጠረው እሱ ነው። ምክንያቱም መጽሐፍ ቅዱስ ሰውን እግዚአብሔር በመልኩና በምሳሌ የፈጠረው ሲል ቦዲውን ከምድር አፈር ያበጀው እንጂ የእግዚአብሔር መልክ የተባለው ያ እፍ የተባለበት መንፈሱ ነው። ስለዚህ ያ እፍ ሲልበት ሰው አክቲቭ ሆነ። ሁለት ሀሳቦች እንድትለይ ይፈልጋሉ፣ እንዳትደባልቃቸው ማለት ነው። አሁን በአዲስ ኪዳን መረዳት መሰረት የምታወራቸው ይሄ ስለ አዲሱ ሰው ስለ ውስጥ ሰው ተብሎ ስለተነገረው ነገር የምታወራ ከሆነ ትክክል ነህ። ከእግዚአብሔር ዳግም ስለተወለደው ነው የምታወራው፣ ስለ ስጋ አይደለም የምታወራው። እሱ ትክክል ነህ። ግን እግዚአብሔር ደግሞ ሰውን ፈጥሮታል፣ ወይም እግዚአብሔር ሰውን በመልኩ ፈጠረ ተብሎ የተቀመጠውን ነገር ግን ስታየው ነፍስ ስጋ መንፈስ ያለውን ሰው ነው እንጂ መንፈስን አይደለም እግዚአብሔር የፈጠረው። እዛ ጋር ልዩነት አለው። ይሄ ሰው ግን ጥፋት ሲያጠፋና ሲወድቅ እግዚአብሔር ይሄ ከመገኛው ከአፈር የተገኘውን ፓርቱን እንዲጠፋ አድርጎታል፣ ወይም እንዲለወጥ አድርጎታል። እሱን አላዳነው። አሁን እኔ እሱን ነው የምረዳው። ለውጥ ነው የተደረገለት። ይሄኛው ግን እፍ ብሎ የተሰጠው መንፈስ ይሄ የውስጥ ማንነታችን ግን ድኗል ነው፣ ዳግም እንዲወለድ ሆኗል። የዳነው እሱ ነው። ያን ላይ አሁን ድኛለሁ ስለ መንፈሴ ነው እንጂ ማወራ ስለ ስጋ አይደለም ማወራው። እና ሁለቱን ሐሳቦች ባትቀላቅላቸው በትክክል ምን መሰለሽ፣ የቱ ጋር መሰለሽ፣ እዛው ዘፍጥረት ላይ ስንሄድ ሳራ ሰውን እግዚአብሔር ሰውን በመልክና በምሳሌ ፈጠረ ይላል። ስንመጣ ግን ከምድር አፈር ተጃውን ይሁን ምንድነው እሱ ስጋ አልተፈጠረም። መፍጠር ማለት ታውቂያለሽ የሌለን ነገር ወደ መኖር ማምጣት ነው። ይሄኛው ግን ስጋውን ስንመጣ ስጋው ፈጠረው አይባልም፣ አበጀው ነው የሚለው መጽሐፍ ቅዱስ ራሱ። ምክንያቱም ከምድር አፈር ወስዶ አበጀው ነው። ስጋ የተበጀ ነው። ከምድር አፈር ወስዶ ነው ያበጀው ስለተበጀ ነው። ከምድር አፈር ወስዶ አበጀው አይደለም ካለ ነገር ላይ ስለተፈጠረ ማለት ነው። አፈር መጀመሪያ ስለተፈጠረ አሁን ተፈጠረ አይባልም። አካል ተበጀ ተሰራ ነው የሚለው
ለምሳሌ አካል ተሰራ እኮ ያንን እንዳይል እኮ ያደረገው ምን እንደሆነ ታውቃለህ? ምት አፈሩ መጀመሪያ ተፈጥሯል። ኦልሬዲ ተፈጥሮ ካለ ነገር ላይ ነው እግዚአብሔር ያበጀው። መገኛው ከዛ ምድር ነው። ምድሪቷ ግን መጀመሪያ ተፈጥራለች። ካለ ነገር ላይ ስትፈጥሪ ተፈጠረ አይባልማ። ካለ ነገር ላይ ያንን አካል ነው ያበጀው፣ የሰውን አካል ከምድር። ለዚህ ነው ከአፈር ነህና የሚለው። ግን ቅድም ወደ አዲስ ኪዳኑ ስንመጣ እራሱ እኮ ይኸውልሽ ሰው ኃጢአትን ሲሰራ ከዚህ ዛፍ ፍሬ በበላችሁ ጊዜ ሞትን ትሞታላችሁ ሲል በሉ ወስደው ሞትን ሞቱ አይደለ? ወዳ የሞቱት ሞት ይሄ መንፈሳዊ ሞት የምንለው ነው። እውነተኛው ማንነቱ ከእግዚአብሔር ተለየ መንፈሳዊ ሞት ነው። ያ ነው እፍ የተባለበት። እሱን የሞተው እኮ በስጋ መሞት ያው እንደምታውቀው አዳም ከ900 ዓመት ምናምን በኋላ ቆይቶ ነው አዳም የሞተው። ስለዚህ ሰው ጳውሎስ ለምሳሌ በሁለተኛ በኤፌሶን ላይ ሲናገር በበደላችሁና በኃጢአታችሁ ሙታን ነበራችሁ ሲል አሁን የዳኑትን አማኞችን ስለቀደመ ሕይወታቸው ሲናገር ሙታን ነበራችሁ ይላል። በመቃብር ውስጥ ገብታችሁ ነበር እያለ አይደለም። ግን መንፈሳዊ ሞት መንፈሳቸው በኃጢአት ምክንያት ሙት ነበረ። ያ ሙት የሆነው በአዲስ ኪዳን የእግዚአብሔር ቃል መሰረት ተፈጠረ፣ እንደገና ተፈጠረ ወይም ተወለደ። ምክንያቱም እዛ ጋም ሰውን እኮ ስጋውን ካበጀው በኋላ እፍ ባይልበት ነው አክቲቭ መሆን አይችልም ነበር። የሕይወትን እስትንፋስ እፍ አለበት፣ መንፈሱና ነፍሱ አንድ ላይ ነው አክቲቭ የሆነው። እዚህ ጋር ነጥብህ ምንድን ነው ማለት? አሁን የምትላቸው ነገሮች እኔ እንትና የምላቸው ነገሮች አይደሉም። በቃ ይሄኛው ሙታን ነበራችሁ ስል ሙታን ነበሩ ግን ይንቀሳቀሳሉ ሰዎቹ፣ ያለ ክርስቶስ ስለነበሩ ግን ሙታን ናቸው ነው። ሞታላችሁ ያለው እዛ ጋር ልክ ነህ። ወደ ስጋ ስትመጣ ግን ስጋ ከዛ በኋላ አፈር ነህና ወደ አፈር ትመለሳለህ የሚል የፍርድ ቃል ነው የተላለፈበት። እዛ ጋር ስታየው ነህና ትመለሳለህ ነው በቃ። እሱ ምንም የሚሻሻል የሚነቀነቅ ነገር የለውም። እሱ አፈር ነው፣ ወደ አፈር ይመለሳል በቃ። ስለዚህ አሁን እግዚአብሔር ምሕረት አደረገልን አዳንን ስንልም ደግሞ ያንን አፈር ነህና ወደ አፈር ትመለሳለህ ያለውን ቃል አልሻረውም። አፈሩን ወደ አፈሩ ይመልሰዋል። ያንን ከአፈር አውጥቶ ሌላ ምሕረት አያደርግለትም። አፈሩ ወደ አፈሩ ይመልሰዋል። በአፈሩ ፋንታ ግን ከእግዚአብሔር የሆነ መኖሪያ ተሰርቶልናል አለ። አሁን ምንጩ የዚህ አሁን እኛ የምንኖርበት ምንጩ በዚህ በአፈሩ ፋንታ ምንጩ እግዚአብሔር ነው። ከእግዚአብሔር የተሰራ ሕንፃ ስለሆነ የምለው ማለት ነው። በስተመጨረሻ የምንለብሰው በስተመጨረሻ የምንለብሰው ምንጩ ከእግዚአብሔር ነው የተባለው። ልክ ነው። ስለዚህ አሁን አንተ የምትለው ነገር እኔ ከማወራው ነገር በስተተቃራኒ ሆነ እንደ ነጥብ ልታሳይ የምትፈልገው ነገር ምንድን ነው? ተቃራኒ አይደለም። ያዲ ግን አለ ቤቱ ደህና ነህ ወይ? ወንድሜ እንዴት ነህ? ሁሉ ሰላም አለን። ኢየሱስ ይመስገን። እየሰማሁህ እኮ ነው፣ ጆሮ ላይ አድርግ እየሰማሁህ ነው። ለበንገርተን እየለፈለፍ ነው ሳናስፈቅድ። ችግር የለውም። አይ የእንትን ነው እኮ ስለ ሰው ስታወራ በጣም ገርሞኝ ነው። ያንተ ይገርመኛል። አንተ ሰው መንፈስ ነው ብለህ ነው የምታምነው? አዎ መንፈስ ነው ብዬ ብቻ አላቆምም። ያዲ አንዳንዶች ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያደረለ ቆይ ነፍስ ያለው ነፍሱ ለመንፈሱ ነው ወይስ ነፍሱ ለስጋው ነው? ምን አልከኝ? ነፍሱ ለመንፈሱ ነው ወይስ ነፍሱ ለስጋው ነው? ነፍሱ በሁለቱ መካከል ያለች ድልድይ ነች። በሁለቱም መካከል ለስጋው አይደለም ለመንፈሱም አይደለም፣ ሁለቱን የምታገናኝ ነች። አገናኝ ነች እኮ እሷ ስታያትም እንደዛ ነው ነገሩ። ኦኬ ሶ ያንን መንፈስ ግን አሁን ስታስበው አሁን መጀመሪያ ሰው ሲፈጠር እኮ እፍ ብሎ እፍ ካለበት በኋላ የህይወትን እስትንፋስ አገኘ። እፍ የተባለበት ነው መንፈስ ወይስ እፍ የተባለበት ነው ነፍስ? ያ እፍ የተባለው መንፈስ ነው። እፍ አለ የሚለው እሱ መንፈስ ነው። ግን ምንድነው ነፍስም አብራ አክቲቭ ሆነ። ምን አልከኝ? ያንን መንፈስ ነው ሰው ነው የምትለኝ? አንተ እያልከን ያለው በቃ ዳይሬክትሊ ሰውን እግዚአብሔር ወልዶታል። ዳይሬክትሊ ሰው የእግዚአብሔር ባህሪ ተካፋይ ነው እያልከኝ ያለው እንደ ወልድ ማለት ነው። በቃ ጨርሰናል። በጣም የእግዚአብሔር አይነት ነው። ይሄ እንደዛ ነው። የእግዚአብሔር አይነት ነው ሰው እና የባህሪ ልጁ ነው በትክክል እንዴ። ሲጀመር ልጅ አለ ያዲ ልጅ አለ ይቅርታ እኮ
እፍ ያለው እኮ ከሱ የወጣው ነው አይደል? ከሱ ወጥቷል ማለት ነው። ከሱ ወጥቷል፣ እሱ ወጥቷል ከሱ አወልዱ። አዎ ልክ ነህ፣ ትክክል። ምን እያሰብኩ ነው? በዚህ ደቂቃ ምን እያሰብኩ ነው? ስማ አንደኛ እኔ መለኮት ነኝ እያልኩ አይደለም። አሁን እኔ አሁን ኮራፕትድ በሆነ ስጋ ውስጥ እና ነፍስ ውስጥ ነው ያለሁት። መንፈሴ ግን ፐርፌክት ነው። መንፈስማ በቃ ተብሎ የወጣው እኮ ነው ከእግዚአብሔር የወጣው። ስትወጣ እኮ ከእግዚአብሔር ስትወጣ ባህሪውን ይዛል እንዴ የምትወጣው? ልክ ነው። ወልድ እኮ ሁሉን ያውቃል አይደል እንዴ? ስለዚህ አንተም ሁሉን ታውቃለህ። ለዛ እኮ ነው ሐሳቢ ነገር በሰው ልብ ያለው ማወቅ መቻል አለበት። እኔ ኃጢአት መስራት አልፈልግም። እናንተ ከፈለጋችሁ ቀጥሉ። እኔ ግን መስራት አልፈልግም። አይዞህ ኃጢአት የሚባል ነገር ኦልሬዲ አሁን እኮ የለም። ኃጢአት የለም ስለ የዛሬ 2000 ዓመት ዋጋውን አግኝቷል ኃጢአት። እንዳው ይሄን ነገር ሌላ ጊዜም ሰፋ አድርገን የምናወራ ደስ ይለኛል፣ ወሳኝ ነገር ስለሆነ አማኝ። ምቴ ግን እኔ አንድ ጥያቄ አለኝ። ምቴ ልጠይቅህ። እሺ ታዲያ የሰው ነፍሱና መንፈሱ የተፈጠረ አይደለም? አዎ መንፈሱና ነፍሱ የተፈጠረ ነው። የተፈጠረ ነው ይሄ። አዎ ነፍስ ሲባል ግን በጣም መታወቅ ያለበት ነገር አሁን ነፍስ ሲባል አይ በቃ ችግር የለውም። ፍጡር ነው ወይ የምለውን ነገር ለማወቅ ፈልጌ ነው። ፍጡር ተፈጠረ ከሆነ ነፍሱና መንፈሱ እግዚአብሔር እፍ ያለው የህይወት እስትንፋስ ነው ነፍስና መንፈሱን የፈጠረው ወይንስ እግዚአብሔር እፍ ያለው ቀጥታ ከእግዚአብሔር ወጥቶ እዛ የተበጀው ስጋ ውስጥ ነው የገባው? እፍ ሲባል እዛ የተበጀው ስጋ ውስጥ ገባ። ይሄ ተፈጠረ የሚለው እኮ ከእግዚአብሔር መገኘትን ነው የሚያመለክተው። አሁን ተፈጠረ ሲባል እፍ የተባለው ከእግዚአብሔር የተገኘ ነው፣ ከእግዚአብሔር የተካፈለው። ምክንያቱም አዲስ ኪዳን ላይም ስለመታደሱ ሲናገረው የመለኮቱ ባህሪ ተካፋዮች ሆናችኋል አይደል የሚለው። ተፈጠረ ሲባል ያው ቋንቋ ነው። አሁን ተፈጠረም ከእግዚአብሔር ተወለደም አንድ ነገር ናቸው። ሳቸው ተቋርጠሻል። አይ ምቴ እየሰማሁህ ነው። ምንድነው መሰለህ አሁን መጽሐፍ ስናገር አንተ እንደምትለው የእግዚአብሔር መንፈስ ሰውየው ውስጥ ገባ ሳይሆን ያ እፍ የተባለው መንፈስ እንደፈጠረው ነው። ለምሳሌ ኢዮብ ላይ ስታየው እኮ ሁሉን የሚችል አምላክ እስትንፋስ የእግዚአብሔር መንፈስ ፈጠረኝ፣ ሁሉንም የሚችል የአምላክ እስትንፋስ ሕይወትን ሰጠኝ ነው የሚለው እና እዛ ጋር እፍ የተባለው ነገር መፍጠሩን ነው እንጂ የምታየው ቀጥታ ወጥቶ እሱ ውስጥ መግባቱን አይደለም የምታየው። ይኸውልሽ እኮ አልኩሽ እኮ አሁን ለምሳሌ እግዚአብሔር የሕይወትን እስትንፋስ እፍ አለበት ማለት ሰው እኮ መጽሐፍ ቅዱስ በእግዚአብሔር መልክ ተፈጠረ አይደለም የሚለው። መልክ ካልን የምንጠይቀው ጥያቄ እና መልስ ልናገኝበት የሚገባው እግዚአብሔር መልኩ ምንድን ነው ነው። መልኩ ደግሞ ስናገረው መጽሐፍ ቅዱስ እግዚአብሔር መንፈስ ነው ይላል። እግዚአብሔር መንፈስ ከሆነ ያ ከሆነ የእግዚአብሔር መንፈስ እሱ መልክማ እኮ ምት አዲስ ኪዳን ላይ ተፈታ እኮ። እሱ መልክ እኮ አዲስ ኪዳን ላይ ተፈታ። አዳም የተፈጠረው ሊመጣ ባለው በክርስቶስ አምሳል ነው ተባለ እኮ። ለሱ ተምሳል ሲፈጠር እሱ ሊመጣ ላለው ተምሳል ተደርጎ ነው የተፈጠረው። ትክክለኛው የእግዚአብሔር መልክ ክርስቶስ ነው። አይ አይደለም ብልሽ ክርስቶስም ሰው ነው አይደል? ክርስቶስም ልኩኛ ስለ ሰው ነው የምናየው። ለምሳሌ አንድ ሰው ክርስቶስ ግን ትክክለኛ እግዚአብሔር እኮ ፍጥሩ ሰው አይደለም። እሱ አይደለም እሱ ተወልዶ ነው። አሁን እኮ ሰው አንድ ጊዜ ነው መፍጠር የሚባል ነገር አንድ ጊዜ አይደለ እዛ ጋር የተጀመረው። በየጊዜው ሰው አይፈጠርም መቼም። ብዙ ተባዙ በሚለው እግዚአብሔር ቃል መሰረት ሰው ይመጣል ወደዚያ ነው። ኢየሱስ እኮ ከፍጥሩ አዳም አይደለም። እሱ ከፍጥሩ አዳም አይደለም። አሁን ሌሎች ከአዳም በመዋለድ የመጡት አዳም መጀመሪያ ተፈጥሮ ከዛ ሲዋለድ የተባዘው ነው። ኢየሱስ ግን በዛ ውስጥ አይደለም የመጣው። እሱ እግዚአብሔር መልክ ነው ስትለው የማይታየው አምላክ መልክ ብሎ ሲያስቀምጠው እሱ ፍጡር አያደርገውም። ይሄኛውን ድረስ አሁን ስለ ኢየሱስ ክርስቶስ መፈጠርና መወለድ የሚለው እንደው ሌላ ጊዜ እናዋለን። እዚህኛው ላይ ግን እኔ ምንድነው ሰው መንፈስ ነው ነፍስ አለው በስጋ ውስጥ ያድራል ስም ቅድም እንደተነጋገረው
መጽሐፍ ቅዱስ እዛ ላይ በአዲስ ኪዳን ላይ ሰው ብሎ የሚለው ተወልዳችኋል የሚለው ከእግዚአብሔር የተወለደ የሚለው መንፈሳችንን ነው። እውነተኛው የሰው ማንነት እሱ ነው። እውነተኛው የሰው ማንነት እሱ ነው። በነገራችን ላይ ሰው መንፈስ ነው፣ ነፍስ አለው፣ በስጋው ሲያድራ ስንል ለዳነም ላልዳነም የሚሰራ ነገር ነው። ያልዳነው ሙት መንፈስ ስለያዘ ብቻ ነው። ስለዚህ እውነተኛው ማንነት ይሄ ነው። የእግዚአብሔር ጽድቅ፣ የእግዚአብሔር ባህሪ፣ የእግዚአብሔር ቅድስና፣ የእግዚአብሔር ፍቅር፣ የእግዚአብሔር አይነት የሆነ ነገሮች በሙሉ እዚህ ዳግም በተወለደ በሰው መንፈስ ውስጥ ነው ያለው። እግዚአብሔር የተወለደው ይሄ ነው ካልን ያ በእግዚአብሔር ውስጥ ያለ ለምሳሌ እዚህ ገላትያ ላይ የሚጠቅሳቸው የዘጠኙ መንፈስ ሰው ሁሉ አምላክ ነው ማለት ነው። ምቴ ባንተ አስተምሮ መሰረት ሰው ሁሉ አምላክ ነው፣ የዳነም ያልዳነውም። በእርግጥ አምላክ ማለት መለኮት ማለት አምላክ ማለት ገዢ ማለት ነው። ግን ልጅ ሰው በእግዚአብሔር መልክ ተፈጥሯል ማለት አምላክ ነው ማለት አይደለም። አምላክ አንድ ብቻ ነው። መለኮት አንድ ነው፣ ብዙ መለኮት የለም። ይሄ መለኮት ግን ልጆች ወልዷል ነው፣ ልጆች አሉት ነው። ልጆቹ ምንድን ናቸው? አምላክ ናቸው እንደሱ አይደለም። እሺ ምንድን ናቸው እነሱ? ልጆቹማ ሰው ናቸው፣ ከእግዚአብሔር የተገኙ በእግዚአብሔር መልክ። ለምን መንፈስ ናቸው እንጂ መንፈስ ናቸው በል እንጂ። አሁን እኮ ሰው ስትላንት መንፈስ ስለሆነ የምትለው እግዚአብሔርም መንፈስ ነው። መንፈስ ነው ማለት እኮ መለኮት ማለት እኮ አይደለም እኮ። ሰው መንፈስ ነው ማለት መለኮት ነው ማለት አይደለም። ገባኝ። ይኸውልህ አሁን አንተ እግዚአብሔር መንፈስ ነው፣ በአንተ ትምህርት መሰረት እግዚአብሔር መንፈስ ነው። ከዛ ደግሞ ከመንፈሱ አንተ ውስጥ ገብቷል። መንፈሱ ነው አንተ ውስጥ የገባው። አንተ ውስጥ ያለው ራሱ መንፈስ ነው። የዛ የአምላክ መንፈስ አይደል ውስጥ ያለው ስትፈጠር ማለት ነው። ሰው ሁሉ ውስጥ የዳነም ያልዳነም ውስጥ ያ ነው ያለው። ስለዚህ ትናንሽ እግዚአብሔሮች ይሆናሉ ማለት ነው። ከእግዚአብሔር ወጡ ትናንሾች። አይ እግዚአብሔር አንድ ነው። አንድ እግዚአብሔር አለ ያለው ትናንሽ እግዚአብሔር ነው። ትናንሽ አማልክት ሊኖር ይችላል። አማልክት ሳሪ የወርሽ ስራ እየሰራ ነው። እስቲ አልወጣም እመለሳለሁ ወይ አንድ ጥያቄ እየሰማሁ እንዴት ነህ? ሰላም ነሽ? እንዴት ነሽ? እግዚአብሔር ይመስገን። እግዚአብሔር ለምንድን ነው መጀመሪያ ፍጥረትን ሲፈጥር መላእክትን የፈጠረው አይደለ? መላእክት ተፈጥረዋል። ከዛ በምን ምሳሌ ነው የፈጠራቸው? እነሱም በእርግጥ በምን ምሳሌ እንደፈጠራቸው መጽሐፍ ቅዱስ አይናገርም። መናፍስ እንደሆኑ ብቻ ነው መጽሐፍ ቅዱስ የሚናገረው። በምን ምሳሌ እንደፈጠራቸው እሱን ተውኩትና እግዚአብሔር ለምንድን ነው ከዛ ካለበት ቦታ ላይ መፍጠር ትቶ ከመሬት አፈር ለምንድን ነው ያበጀው? ማለት ለምን ቀየረስ? ማለት ሌላ ፕላን ማለት ነው። እንጃ ሳቢያውን አሁን ለዚህ መጽሐፍ ቅዱስ የሚሰጠው መልስ የለውም። ግን አስበሻል? ከምድር አፈር አበጀው የሚሰጠው መልስ ስላለን ነው የምጠይቅህ አንተ። እንጃ አሁን ከዛ ሆኖ ለምን አልፈጠረም ነው አንቺ? አላልኩም። ከዛ ሆኖ ለምን ፈጠራል ያልኩት እግዚአብሔር መኖሪያ ቤት ነው ወይ ደግሞ መላእክቶች አሉ በሰማይ ፍጥረትን ፈጥሮ ነበር አለ እዚህ ወደ ምድርም ሳይመጣ ከዛ በኋላ እግዚአብሔር ደግሞ ወረደና ወደሞ ከአፈር ደውችን ምድር አበጃጃትና ከአፈር ሰው ፈጠረ አይደለ? ኦኬ። ይሄ ሰው መኖሪያ ቤት እንዲሆን የፈጠረው ምድር ላይ ስለ ሰማይ አይመለከተውም ማለት ነው። ይሄ ሰውዬ እግዚአብሔርም ኑሮውን ሰማዩ አሜን ወደዛ መላእክቶቹም እዛ አሉ፣ ሰውን ደግሞ ምድር ላይ አበጅቶታል አይደለ? ለምን እንግዲህ ምክንያቱ ኦኬ ይላል እኮ ገዢ እንድትሆን ለምድርንም የምድርን እንዲገዛ የምድራዊ ነገር ኦኬ። ከዛ ስለዚህ ምድራዊ ነገር ነው እዚሁ ኑሮ እዚሁ እንዲሆን ምድርን እንዲያስተዳድር ምድራዊ ላይ አድርጎ ከአፈር የተፈጠረ ከአፈር ፍጥረት ሰው የሚባል ፍጥር ፈጠረ ማለት ኦኬ። ከዛ ይሄንን ሰው ነው አሁን ወደ ሰማይ ሊወስደው የፈለገው አይደለም? ስለዚህ መጀመሪያ እቅዱ ይሄ ሰው እዚሁ ቢኖር ኖሮ ለዘላለም ቢኖር ኖሮ እዚሁ ነበር ኑሯችን ነበር ማለት ወደ አፈር አንመለስም ነበር ምድር ላይ
እንጂ ሰማይ የሚባል ፕላን የለው። አሚን ለእግዚአብሔር አለው። እኛ ወደዛ እንሄድም ነበር። አለዚያ እንደ ሙስሊሞቹ ሰማይ ነው የተፈጠርነው ብለህ ካልክ እሺ። ስለዚህ እግዚአብሔር ምድር ላይ የፈጠረውን ሰው ነው ሰማይ ላይ መውሰድ የፈለገው እንጂ አሁን አንተ በምትለው ሎጂክ አሁን ነው። ግን አንድ ነገር ልንገርህ፣ እግዚአብሔር ሰውን ከምድር አፈር አበጅቶት ማንን ነው ከምድር አፈር ያበጀው? ሰው ወይም አካሉ ያው የተበጀ ቅድም ስናወራ ነበር። ይሄ የተበጀ የሚባል አካሉ ነው እኮ ሰው ብሎ ጠርቶታል። አካል ብለህ ማለት ትችላለህ። ግን ያ ሰው ግን ራሱን ማንቀሳት ምንድነው እንትን አያደርግም። እግዚአብሔር በህይወት በአፍንጫው የህይወትን እስትንፋስ እፍ አለበት። ከዛ በኋላ ትእዛዝ ተሰጠው ከእግዚአብሔር ጋር። ይሄ ሰው ከእግዚአብሔር ጋር ግንኙነቱ በአካል ሳይሆን ወይ ደግሞ በስጋው ሳይሆን የሚያገኘው እግዚአብሔርን በመንፈሱ ነው ኮኔክሽን ያለው። ኦኬ መላእክቶች ከእግዚአብሔር ጋር ኮኔክሽናቸው ምንድን ነው? ለምን መሰለኝ የጠየቁኝ? ይሄን የጠየቁበት ምክንያት መላእክቶች ራሳቸው ኃጢአት ሲሰሩ ምንድን ነው የሚሆኑት? ወደ ምንነት ይለወጣሉ። ወደ እንግዲህ ልክ ኃጢአትን ሲሰሩ እንደምታውቁ ወደ አጋንንትነት ነው የተለወጡ፣ ወደ ሰይጣንነት፣ ወደ ርኩሳን መናፍስነት ነው የተቀየሩት። ኦኬ ስለዚህ ወደዛ ስለሚለወጡ እነዚህ ከእግዚአብሔር ጋር ያላቸውን ኮኔክሽን ሲቆረጥ እነዚህ መላእክቶች እርኩስ የሚባል ስም አውቶማቲካሊ ይሰጣቸዋል አይደለ? መቀድ በደቂቃ ያንን ነገር እርኩስ መንፈስ የሚል ስም ይሰጣቸዋል። አሚን ምንድነው ዲፓርትመንት በለው ማንነት ይዛሉ። ኦኬ ሰው ግን ከእግዚአብሔር ጋር ነው በመንፈሱ ነው ኮኔክሽን የሚያደርገው። ከእግዚአብሔር ጋር እንኳን ኮኔክሽኑ ተቆርጦ ያ ሰው ኑሮውን ቀጥሏል። ያ ሰው ይሄ ሰው የሚባለው እርኩስም ነው ቅዱስም ነው ማለት አትችልም። ለምን ትሞታለህ ሲባል ወዲያው ስላልሞተ 900 ምናምን ዓመት ኖሮ ግን በስጋው እርጅና ሞቷል። በቃ ያ ነገር ተፈጻሚነት ሆኗል። ስለዚህ እግዚአብሔር ወደ ሰማይ እንዲገባ ወይ ደግሞ ቅዱስ የሚባል ሰው እንዲኖር አብሮት ከእግዚአብሔር ጋር እንዲኖር ሌላ አካል አሁን ሳራ ስትነግርህ እንደነበረው ሌላ አካል ላይ ያስቀምጠው። ምክንያቱም ይሄ ስጋ ፍርደኛ ነው አይደል? ተፈርዶበት አፈር ነህና ወደ አፈር ትመለሳለህ ተብሎ ተነግሮታል። ወደ ላይ የመሄድ ቻንስ የለውም። የኔ ምን መሰለሽ መነሻዬ የሰው ማንነት ላይ እንነጋገር እኮ ምን ለዛ ነው አሁን ለምሳሌ ሰው ስል እኔ ይሄ የወደቀውን እዚህ የሆነ ቦታ መቃብር ውስጥ የወደቀውን እሱን ሰው አልለው ኖ ሲጀመርም ሰው የሚባለው ሲጀመር ምድር ላይ እንዲኖር የተፈጠረ ፍጥረት ነው። ከሁለተኛው ግን በክርስቶስ ደግሞ እግዚአብሔር በቃል ስጋ በሁለተኛው ሰው ነው ግዴታ አካል አግኝተን ደግሞ ኑሯችንን የምንቀጥለው ነው የምንልክ። አካል ይዘጋጅልናል። ልክ ነሽ እኮ አካልም አለቀደም ከተነጋገርን እሱ ላይ ልክ ነው እኮ አካል ይዘጋጃል። ምንድነው ግን ይሄ እዛ ዘፍጥረት ላይ በኃጢአት ምክንያት የሞተው ሰው አካል ይዘጋጅለታል ማለት መንፈሱም ልክ ሲድን ሕያው ይሆናል አይደለ? መንፈሱ ሕያው ይሆናል። ለዛ ለመንፈሱ ነው። ቆይ መጀመሪያ መንፈሱ ለሱ ነው አካል የሚዘጋጀው እኮ አይደለ? እንደዛ ነው። ለዛ አካል አሁን አንተ ቀጥሽ ይኸውልሽ የሚዘጋጀው ለዛ አካል ነው። አካል የሚዘጋጀው ለዛ ለመንፈሱ ነው። ለምሳሌ አዲስ ኪዳን ላይ የተወለዱ ዳግም የተወለደው ቅድም ስናወራ ነበር። ውስጠኛው ሰው አዲሱ ሰው የልብ ሰው እያለ መጽሐፍ ቅዱስ በተለያየ መልኩ የሚገልጸው ለሱ ነው። አንተ እኮ ሰው እያልከን ያለው መንፈስ ነው እያልከን ያለው አንተ መጀመሪያ ጅማሬ አይደለም። ሰው መንፈስ ነው፣ ነፍስ አለው በስጋ ውስጥ ያድራል። ለምሳሌ ልጠይቅሽ ጥያቄ ልጠይቅሽ። ይሄን አሁን የምትይኝን አካል ይሄ ያልሽኝን አካል
ጳውሎስ አግኝቶታል፣ ለብሷል ይሄን አካል ነው። ማንም ሰው ጋር አልተሰጠውም። ይሄ እኮ የመጨረሻ ጊዜ የሚገኝ ነው። ምክንያቱም መጠበቂያ ነው። አሁን እኮ በእናንተ ትምህርት በፕሮቴስታንት ነው አይደል? ቆይ ልክ ነው። እችን የፈለኩት የአካል መጨረሻ ነው አይደለ? ልክ ነው። ይሄ ያስማማናል። አሁን ግን ጳውሎስ መሆኑን ለቋል። ጳውሎስነቱን አጥቷል። ጳውሎስ በሰማይ ሰው አይደለም፣ ሰው ነው። ይሄ ማለት ነው። አንተ እኮ የምትለን ገብቶኛል። አንተ የምትለን ሰው ነው። ልክ ነሽ። ግን በስተመጨረሻ ምን ያደርጋል? አካል የምንለው እንስማማበት። አማኝ የተባለ በሙሉ ፕሮቴስታንት የተባለ የትኛውን በዚህ ላይ እንስማማለን። አካል ይለብሳል። ባሽ ያን አካል ይለብሳል። የትንሣኤ አካል እንለዋለን እንጂ ሰውነቱ ጴጥሮስ አሁንም ሰው ነው በሰማይ። ጴጥሮስ እኮ ሲናገር ከዚህ ማደሪያዬ ፈጥኜ የሚሄድበት ጊዜ እንደደረሰ ነው ያለው። ስለዚህ ሄዷል፣ እንደሚሄድ ያውቃል። እዛም ጴጥሮስ ነው፣ እዛም ጳውሎስ ነው። ስጋውን ሲለብስ ምን ይባላል? አንተ እኮ እያልከን ያለው እኮ አሁን እኮ ካዳመጥከን አንተ እያልከን ያለው ሰው የሚባል እሺ፣ ሂድ በቃ ሂድ በቃ አንዴ ከጨረስኩ ተመልሼ እመጣለሁ። ችግር የለም።